እንዲህ እንደዚህ አይነት ናት እየተባለችም ለሱ ስትል ዝቅ ብላ ኖራለች። ዛሬ ደግሞ ሃይሚ ሙሉ ኮንፊደንስ ኖሯት እሱን እኔ አልፈልግም፣ ከሱ ጋር መሆን አልፈልግም፣ ከአንተ ጋር መቃጠል አልፈልግም ብትል ራሱ ትበል፣ መብቷ ነው። ለምን እሷ ማንንም ተደግፋ አይደለም ያደገችው። መጀመሪያ ላይም ከወንድሞቿ ጋር ነው የሚናቃት ሃይሚን፣ ከሱ ጋር አይደለም። ስለዚህ ምንድነው ሃይሚን በራሷ እንትን እንጂ የምናከብራት የሌለባትን ማንነት እሷ አውጥታ አታውቅም ሚዲያ ላይ። እኔ ምንም ነገር መደበቅ አልፈልግም ብላ ነው ከዚህ በፊትም ስታወራ የነበረችው። ስለዚህ ምንድነው የብሩኬ በጎች ምንላቸው ያውሩ፣ እናንተ ሲሙ ዝም ብላችሁ። አሁን የዩዘርን ሀቅ ስለምታወራ የሆነ ፎቶ ፖስተው እሷ ናት እያሉ እየዘቀዘቁ ነበረ። ዩዘር ግን ሁሌ እሷን ብላ አዳልታ አታውቅም ስታወራ ማለት ነው እዚህ ውስጥ የምታወሩት። ስለዚህ በጣም ነው የተናደድኩት። ዝም ብለው እሷ ናት እሷ አይደል እውነትም እንዳልሽም በፍልቴርም ያለ ፍልቴር ያለ ዊግ ያለ ሜካፕ ወጥቶ ሁሉም እስቲ ፊት ለፊት ይታያይ። ከዛ በኋላ በቃ ነገሩ ግልጽ ይሆናል። እንዳልሽም ቅድም በጣም ነው እየተናደድኩ የነበረው። ምንም አያመጡም። ስለዚህ እኛ ወደፊት እግዚአብሔር ሌስ ጎ ይዘን ሃይሚን ከዛ እሷ ትወድቃለች ብሎ ካሰባ ራሱ ነው የሚወድቀው። ተሰናክሎ እንደመወድቅ እርግጠኛ ነኝ። ለምን እንደሱ የምትሆን ሴት የለችም። እሷ አስከብረዋለች፣ እሷ ከፍ አድርገዋለች እሱን። ይሄ ግን አይረዳም። እሷ ጎኔ ናት ብሎ የሚያስብ ከሆነ እኮ እሷን ማስከበር መቻል አለበት። እንዴ ብሩኬ ምናምን ወንድ ነው እንደሱ። አሁን ሴት ልጅን እንዲህ እያዋረደ ወንድ ያደርገዋል። እንደሱ የለበሰው ወንድ ነው። ተረጋጊ የኔ እናት፣ እንደዛ እዛ ውስጥ አትግቢ። እንደዛ አታውሪ ነው። ምክንያቱም ሁለቱም አንድ ነው። ክፉት ሳታውሩ ሃይሚን እንትን እናደርጋታለን። ከዛ የሚታረቁ ከሆነ እሰየው። እነሱ ሁለታቸውንም ነበር ሲንወድ ነበረው፣ ለይተናቸው አይደለም። ከዚህ በኋላ እንወዳቸዋለን። ካከበራት ነው የምናከብረው እሱንም። ማማዬ ኖሬ አታውሪ። ሴት ስለሆነች እያወራው ነው። ምንም አታመጭም። ምን አወራች? በቃ የኔ ውድ እነሱ እኮ አንድ ናቸው። እኔ ቆንጆ ታይ እንጂ ስራ ነው ብለሻል እንደ የገባሽው። ታይ የኔ ውድ እሺ፣ ተረጋጊ እሺ። እነሱ ሁለታቸው አማርኛቸውን አስተካክለው ያወሩ ሀሚ ይላሉ። ስም ራሱ በደንብ ጠርተው በጣም በቃ ጅሎች ስድብ ስለሌለ እሷ በእነሱ ተናዳ ነው እኮ አንዳንዴ በእነሱ ተናዳ እኮ ነው። አንቺ እየነገርኩሽ ስልዘቅዝቀው እኔን ሲሰድቡ ድምፄን እያስገቡ አንቺ ነው እንደ አንዷ ምን እንዳለች ታውቂያለሽ? አንዷ በሷ ቪዲዮ ሰርታ አንቺ ያለሱ መኖር አትችይም ግን አይባልም። ሴት ሆናችሁ አንቺ ምንድነው እንደዚህ አይነት ሴቶች? ኧረ ተው ራሳችሁን አታሰቃዩ። ያ ቪዲዮ አይቼ በጣም ነው የተናደድኩት። የሆነች ደግሞ ሃይሚ ታፈቅረዋለች ትላለች። የሆነች ደግሞ ገብታ ሃይሚ ታፈቅረዋለች መቼም አትለይ አትፈልግም መራቅ አለች። ታፍቅረዋ ሴት ስለሆነች ነው ያፈቀረችው። አንቺ ስላረጀሽ ነው ያላፈቀረችው። አንዴ የታደለ ልብ ያለው ሰው እኮ ነው ሰውን የሚያፈቅረው። ወይ ላምሮትዬ እስቲ ቀጥይ ላምሮት። እኔ እንግዲህ እንዳላችሁት ነው ስንቱን የለኝም። ዳኒ ቅድም እንዳለችው ክብር የሚለው ላይ ብናወራ እንደውም ደስ ይለኛል። በደንብ እሱን ነገር እንዲቅል ፈልጋለሁ። ማነች እቺ አሁን አንቺ ስምሽ አሁን ቾኮሌት ነው? አይ በመልክ ቢጠፉ በስም ይደግፉ አለች እናቴ። ነው እቺ ግራዋባት ነው እቺ እግዚአብሔር ነው እቺ አንቺ አሁን አንቺ ሴት አሰዳቢ። አረ እናንተ ራሳችሁ የበታችነትን ለምንድን ነው የሚሰማችሁ? አረ ተው የበታችነት ስሜት አይሰማችሁ? እስኪ ከሃይሚ ምን ተማራችሁ እናንተ? አሁን እስኪ ከሃይሚ ምንድን ነው የተማራችሁ? አይማርም ጭንቅላት የላቸውም። እንደምን ነካሽ ጭንቅላት ያለው ሰው እንዲያለ ሂጂ ውጪ ነይ እስኪ ግቢ። እንደው አንቺ ግቢና በካሜራ ቪዲዮሽን ክፈቺና እኔ ላስገባሽ። ነይ ግቢና እስኪ እንሽ አንቺ ስንት አመት እንደሆንሽ እንሽ ነይ ግቢ ነይ እንከ ውጪ ከዚህ ውጪ። ቦትሽን አርገሽ ፌስታልሽን ይዘሽ ውጪ። መቅድያ አስገባት በእናትሽ። ስሚ እናንተ እኮ ስዕል እኮ የምገለብጡ ሰዎች ናችሁ። በጣም የምታስቁ አሮጊት ምን ትሰራለች ታዲያ? አሮጊት ጋር አንቺ አሮጊት እናንተ እኮ ቡቡዬ ሎሚ ወርውርብን ብላችሁ እኮ የወጣችሁ ሰዎች ናችሁ ለጥምቀት። ዝግ ይበቃ።
እንደው ሲያስጠሉ ግን ጥምቀት አያከብሩም እነሱ። የምር እዚህ ውስጥ የሚገቡት እኮ የሰው ባል ለረመዳን ቆይ በእናትሽ ቆይ ጉዘር ዝም በይ። እቺ ልጅ ለምን አታወራም? አሁን ያስገባሻት የብሩኬን ፎቶ ያደረገችው ትናንትም ቁጭ ብላ ነው የወጣችሁ። ዛሬ ምናልባት እሷም የእሱን ፎቶ ማውሪ ስለ ወንድምሽ ማውሪ አስተያየት ስጫ ወንድምሽ አስተያየት ስጪ። አዎ አስተያየት ስጪ የኔ ፍቅር። አስተያየትማ አስረግጣ ነው የምትናገር። እሺ ቀጥይ። አሁን ችግር የለም እንሰማለን። እሺ እንሰማለን። ጨዋነቱንም ንገሪን። እሺ በቃ አውሪ ማዬ አውሪ። እኔ የምላችሁ አዎ ያኔ በኮሜንት የሚልከሰከሱትን እነሱ ማለት ነው በእናንተ ያልቀኑ በማይቅኑ አንደኛ ሀይሚ ቅጥል ታረጋቸዋለች፣ ሁለተኛ ደግሞ እናንተ ቅጥል ታረጋላችሁ። ባላችሁበት ጨምሩ። እኔ ምንም አይደለም፣ የምትናገሩትን እሰማለሁ። እኔ የማወራው ነገር የለኝም። ስለ ወንድምሽ አውሪ እስኪ። ስለ ወንድሜማ በጣም ጨዋ ከመሆን የተነሳ ቤት አግንትን ብሎ ጠርቶ የአመቱ ምርጥ ምክር። በቃ ጎበዝ። ይመችሽ እህቴ ይመችሽ። ጨዋነቱ በቃ ይሄ በቂ አይደለ? የሰው ልጅ መብሰሉ በዚህ ብቻ ነው የሚያስታውቀው። እስል ብሏል። እውነትሽን ነው። እና እናንተ ምንድን ነው እንትን የምትሉት የምትደክሙት? እሱ እኮ በስሯል። እንደው እኔ የምላችሁ አንዳንዶቻችሁ ማይሆን ኮሜንት ከምጽፉ ከዩዘር አሁን ትምህርት ትወስዳላችሁ፣ ከገንዲ ትምህርት ትወስዳላችሁ። እስቲ ፍቅረኛ ቢይዝ እንደው ምን አይነት ፍቅረኛ መያዝ አለብኝ ብላችሁ አትሳደቡ። እኔ ቤት እኮ ችግሩ እኮ ወዲያው ነው ብሎክ ማረጋችሁ። እውነት ብሎክ ነው ማረጋችሁ። ያቺኛው ትንሿ ደረቅ የምትለዋ ሀይሚ ትዘቀዝቃለች፣ ማትላት ነገር የለም። መታ ደግሞ እዚህ ኮሜንታችሁ ሞት አድርግና ይቀመጡ። ገበሽ አንቺን ቅጣትሽ ይጠይቅሻል። አካውንትሽ ገብቶሻል። አዎ አንቺ ዋርኒንግ እየሰጠኝ እኮ ነው ብሎ እኮ ገባኝ እኮ ብዙም ብሎ ካታድርጊ እንት ሞት አድርጊ። ይስሙ አንቺ ተይ ይስሙ እንዴ አሁን እኛ እኮ ብንወጣ እኮ እነሱ እኮ ጉማሬ ነው የሚመስሉት፣ ይሮጣሉ እኮ እግዚአብሔርን። እኛ ብንወጣ አሮጊት የሚሉ እሱ ፈራን አድርጉልኝ። እኔ ውዶች በእናታችሁ ከሀይሚም ጭምር ማለት ነው ሚዲያውን ያሳምራችሁት እናንተ ናችሁ። አትስሟቸው። ኤምን እስቲ እንትን ትበል። ኤም ታውራ እስቲ ኤም አውሪ። እሺ እኔ ውድ ኤም ነኝ። እሺ ዘሬ አመሰግናለሁ። ማለት እናንተ የምታወሩት ብዙም የምጨምረው ነገር የለኝም። ግን ሀይሚን እኔ ከበፊት ጀምሬ መከታተላት በጣም የመወዳት ልጅ ናት። በአብርሽ ቲዩብ ስትሰራ ጀምሮ ለማዳም ቅመሞች ግጥም ስታቀርብ ምስል በጣም ከድሮ ጀምሬ የማያት ልጅ ናት። ብሩኬንም ከእሷ ከጀመረ ጀምሮ መከታተል የጀመርኩት ከሀይሚ መስራት ከጀመረ ጀምሮ ነው። ግን በዚህ ሁለቱንም መከታተል በጀመርኩበት ጊዜያቶች ውስጥ ሁለቱንም በደንብ ማለት በማየው መግቢያም ሲሰሩ ምንም ሲሰሩ በማየው ነገር እውነቴን ስነግራችሁ እኔ እንጃ ሀይሚዬ በጣም የምወዳት ልጅ ናት። ልክ በቃ እንደ ታናሽ እህቴ የማያት ልጅ ናት። ከእሷ ትንሽ አነስ የምትል ሴት ልጅም አለችኝ እውነቱን ለመናገር። ምክንያቱም እዚህ ጋር የምገባው አለ አይደል፣ ራሳችንን አንዴ ከፍ አድርገን ከሰቀል ማውረድ በጣም እንቸገራለን። እሱ የሚፈልገው ምንድን ነው? ሁሌ እሷ በቃ የተለማመጠች ምናምን ሽሩሩ እያለች እንደምትኖር እሱ የሚያስበው ነገር በእነዛኞቹ እንዳላችሁት ማለት እኔ ስማቸውን ላሞቹ ምናምን እያልኩ መጥቀስ ስለማልፈልግ ነው። በነዛ ጭንቅላት ይመስለኛል። በፍጹም አላደርገውም። አላደርገውም። እና በእነሱ ጭንቅላት ነው አንዳንዴ በቃ ይሄ ግልጽ የሚታይ ነገር እኮ ነው። እራሱም እንደሚናገረው ማለት ነው።
በእነሱ እንትን የሚመራው ኮንፊደንስ ያው በቃ ብዙን ጊዜ እኔ እንጃ ብቻ እንደዚህ ለማለት ይከብደኛል። እኔ ይሄንን ስል ሾአፕ የሆነ ልጅ ነው ማስመሰል በፍጹም አልፈልግም። በቃ በትክክል እና ማስመሰልም ንግግርም አለማወቅም በእሷ ላይ እንትን ብሎ ለማለፍ ነው። ነገሮችንም ደባብቆ እሱ ጥፋት እንዳለበት በደንብ እያወቀ ግን እሷ ጥፋተኛ መስላ እንድትታይ ይፈልጋል። እኔ እንደተረዳሁት ማለት ነው። ጥፋት ሙሉ በሙሉ ውስጡ እያወቀው ከሚዲያ ላይ ወጥቶ ዝቅ ማለትን አይፈልገውም። በቃ እንደሚያፈቅራትም ውስጡ በደንብ እያወቀው ግን እሷ እየለመነችው ለእሷ ብሎ ከእሷ ጋር እንደሚኖር ማሳወቅ ይፈልጋል። ትልቁ የእሱ ስህተት ይሄ ነው። ምክንያቱም አንድ ሰው ሲያፈቅር ዝቅ የሚለው እኮ ለማንም አይደለም፣ ለእሷም አይደለም፣ ለራሱ ሲል ነው። ምክንያቱም ፍቅር ስላለበት ስለሚወዳ አብረሽ ሂጂበት። እዚህ ጋር ከእሷ ይልቅ እሷ ቆራጥ ናት። እንደውም ከእሷ ይልቅ እሱ ነው ፍቅር ያለበት። ሂጂ በል በጣም አለበት። እሷ ደግሞ ምን እንደሆነ ታውቂያለሽ? በጣም ግልጽ ነች። ሁሉ ነገሯ ውጭ ላይ ነው። ፍቅሩን ጋድ አውጥቶ ያለመናገር ስልሽ እንደሚወዳት እያወቀ እሷ ዝቅ ብላ እንድትታይ የሚፈልገው ነገር ማለት ነው። ይሄ ደግሞ እስከ መቼ ድረስ? እች ልጅ እኮ ችላ ነገሮችን አንድ ቀን ማንም ቢሆን መታገስ ከሚችለው በላይ ነገሮች ሲከብዱት ማንም ሰው ቢሆን አንዴ ሊቆርጥ ይችላል። ግን በጣም ስለምትወደው ቤተሰብም ጋር ያለው ነገር እንትን ስለሆነ በጣም ትታገሳለች። እስከ መቼ ላልሽው ደግሞ እስከ መቼ ላልሽው ይኸውልሽኝ፣ የሰው ልጅ እሷ ገና ልጅ ናት። እንደኛ እድሜዋ መሄደም አይደለችም። እንዲታወቅላት ትፈልጋለች። እንደምትወደድ እንዲያሳይላት ትፈልጋለች። ሁሉን ነገር በሰው ዘንድ እቺ ልጅ ናት። ይሄን ማሰብ አለበት። ወጣት ናት። ገባሽ? ወጣቶች ብዙ ነገር ይፈልጋሉ። አብሯቸው ያለ ሰው ከጎናቸው እንደሆነ እንደሚወዳቸው በቃ እንደሚሞትላት ሁሉ ነገር እንዲሆንላት ትፈልጋለች። እሱ ደግሞ ያንን ነገር ማውጣት የማይፈልገው ለምን እንደሆነ አናውቀውም። እኛም ለምን መሰለሽ እኔ ሁል ቀን ይሄ ቱ ፌስ ነው የምለው። ለምን ብትይ እዚህ ጋር ይመጣና አንድ ሳምንት በጣም ነው መወዳት በጣም ነው ማስብላት ይላል። ሰው ለሚያስብለት ሰው እኮ ሰው እንዲያቅለት ያደርጋል እኮ አይደለ እንዴ? የሚወዳት ሰው እንዲደሰት እሷ እንድትደሰት እኮ ያደርጋል እኮ። አንቺ ሰውን ስትወጂው እኮ ምን ላርግለት ብለሽ ትጨነቂያለሽ እኮ። አልኩሽ እኮ ገንዬ በጣም እንደሚጨነቅላት በጣም ያሳውቃል። ግን የእሱ ጭንቀት፣ የእሱ ሀሳብ፣ የእሱ ፍቅር፣ የእሱ መውደድ ምን መሰለሽ ከካሜራ ጀርባ ነው። በቃ እንዲታወቅበት አይፈልግም። የሚታወቅበት ማይፈልገው ደግሞ ለምን መሰለሽ? እነዛ አይዞህ ለሚሉት የእኛ ጀግና ለሚሉት የእኛ ጎበዝ ለሚሉት አለ አይደለ? እዛ ጋር የእሱ መሰላል አይደለ? ምሳሌ ማርገሽ ማውራት ትችያለሽ ስለዛው ማለት ነው። ነገር ግን ሌሎቹን ያቸው ትናንትና መተው እሷም እኮ እነሱን ታያለች እኮ። ሰው እኮ ናት፣ ይሰማታል እኮ። በእሷ እድሜ እኮ ነው ያሉት። ከኋላዋ መተው ፍቅር ሲገለጽላቸው ሲያንከባከቧቸው ታዩ። ሴት እኮ አምጥቶ መጎተታቸውን አትይ። ግን ሁል ጊዜ እሷ ወስኛለሁ፣ ልሳፍር ነው፣ እንዲህ ነው እየተባለች ያማል እኮ። እንዲህ ሰው እኮ ናት እኮ። በትክክል ገንዬ እኔም እያልኩሽ ያለሁት ነገር ማለት ነው። እቺ ልጅ እኛ ማለት እቺ ልጅ ብቻ ሳትሆን ሀይሚ ብቻ ሳትሆን እኛ ሁላችንም ሴቶች በሰው ፊት መወደድን፣ በሰው ፊት እንደሚያፈቅረን ማሳወቅን፣ በሰው ፊት መከበርን፣ ሁሉን ነገር እንፈልጋለን። እንደሚወደኝ እያወቁ ራሱ እወድሻለሁ እንዲለኝ እፈልጋለሁ። ይሄ የኛ የሴቶች ባህሪ ነው። እሱ ደግሞ ይሄንን ካደረገ ሽንፈት መስሎ ይታየዋል። አንድ ሽንፈት ሁለት ሪዘርቭ የሆነ ነገር ቢኖረው እንኳን ገብቶሻል። ያንን ነገር ቺት ለማድረግ አይመችም፣ ወይም ደግሞ ባክ ለማድረግ በትክክል ሊሆንም ይችላል። ማለት እዚህ ጋር እኛ በመጽሐፍ ሽፋኑ አይገለጽም ይባላል፣ አይታወቅም ይባላል አይደለ? ውስጡን የሚያውቀው እሱና አንድ እግዚአብሔር ብቻ ነው። እኛ ውስጡን አናውቀው። እዚህ ጋር በምናየው ነገር ግን እንደሚወዳት ከእሷ መለያየት እንደማይፈልግ በጣም ይታወቃል። ግን ደግሞ ውስጡ ያለውን ነገር የሚያውቀው እሱ ብቻ ነው። አንደኛ ነገር ይሄ ነገር ለስራም ሊሆን ይችላል፣ አናውቅም። ማለት ከተጀመረ ጀምሮ እናንተ ይሄን ውይይት ከጀመራችሁ ይሄ ድራማ ከተጀመረበት ጊዜ ጀምሮ እናንተም የምታወሩትን እከታተላለሁ፣ እነሱንም እከታተላለሁ። እና አንደኛ ነገር እውነት ይሁን ድራማ ይሁን ምን ይሁን እኛ የምናውቀው ነገር የለም። ግን ባየነው ደግሞ
የምንናገረው ነገር ባየነው ድራማም ይሁን ምንም ይሁን ባየነው ቪዲዮ ነው። ስለዚህ በምናየው ማለት ነው በምናየው ነው የምንፈርደው። እና ውስጥ እሱ በሚናገራቸው ቃላቶች የሰው ልጅ እኮ የሚናገረውና የሚኖረው በፍጹም አንድ ሊሆን አይችልም። እኔ አሁን ሰው ፊት ቀርቤ እንዲህ ነኝ እኔ እንዲህ ነኝ ልል እችላለሁ፣ ግን ደግሞ እኔነቴን የማውቀው እኔ ራሴ ብቻ ነኝ። እና ይሄ ልጅ የውስጡን የሚያውቀው ራሱ ነው። እንዳልሽውም እሷን አፈቅርሻለሁ ብሎ በአደባባይ ከተናገረ የሆነ ውስጥ ላይ የሆነ የሚጎዳው ነገር እንዳለ ሊኖርም ይችላል። ያንንም እያሰበ ሊሆን ይችላል። አይ ደግሞ በእነሱ ፊት ደግሞ ቅድም ባልኳቸው ማለት ነው በእነዛኞቹ ፊት ደግሞ ዝቅ ማለትን ለምን መሰለሽ እንደዚህ ያልኩት? ሁሌ እሷ እኮ አፈቅርሻለሁ እንዲላት ትፈልጋለች፣ እሷ እኮ እንዲያሳይላት ትፈልጋለች ምናምን፣ ደግሞ እሱ ይሞታታል እንጂ አፈቅርሻለሁ አይላትም ይላሉ፣ የምሰማውን ማለት ነው። ሌላ ቦታ የእሱ እንትኖች ደጋፊ ነን የሚሉት ማለት ነው፣ እንደዛ የሚሉት ነገር አለ። እና እሱም ያችን ይዞ እንደ እንትን ይመስለኛል እኔ ያንን ቃል ማውጣት የፈራው ሽንፈት መስሎ እንደታየው። ግን እኮ አብሮ መኖሩ አይቀርም እህቴ፣ አብሮ መኖሩ አይቀርም። ግን ራሱን ያሳፍረዋል። ራሱ መለየት አይፈልግም። ራሱ በሚያደርገው ራሱን ያሳፍረዋል። መለየት አይፈልግም። ይሄን ነገር ማድረግ አይፈልግም። እነሱን የት ነው የሚያውቃቸው? እሷ እኮ ናት አብራው የምትኖረው አይደል እንዴ? አንቺ ልጅ ደግሞ ሁሌ